ክልል ይላል። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው በሰባተኛው ዙር ጠቅላላ ምርጫ 50.5 ሚሊዮን የሚደርሱ ዜጎች ለመምረጥ የተመዘገቡ ሲሆን 46 በመቶ የሚሆኑት ደግሞ ሴቶች ናቸው። በአገር አቀፍ ደረጃ ለምርጫ ድምፅ ለመስጠት የተመዘገበው መራጭ ቁጥርም ከባለፈው 8ኛ ዙር ጋር ሲነጻጸር ከ30 በመቶ በላይ ብልጫ እንዳለው የቦርዱ መረጃ ያሳያል። በቤኒሻንጉል ጉሙዝ ክልል የተለያዩ አካባቢዎችም ሲደረጉ የነበሩ የምርጫ ቅስቀሳዎች የተጠናቀቁ ሲሆን በምርጫው የሴቶች ተሳትፎ ላይ ከአሶሳ ነጋሳ ደሳለኝ ያነጋገራቸው ነዋሪዎች ግንቦት 24 በሚካሄደው ምርጫ ለመሳተፍ በመጠባበቅ ላይ እንደሚገኙ ጠቁመዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ዲባጢ ወረዳ ነዋሪ የሆኑት ወይዘሮ ሰናይት ምትኩ በምርጫ ላይ ለመሳተፍና ይወክለናል ያሉትን ለመምረጥ በመጠባበቅ ላይ እንደሚገኙ ተናግረዋል። በአካባቢያቸው 6ኛ ዙር ምርጫ ከሌሎች የኢትዮጵያ አካባቢዎች ዘግይቶ መካሄዱን የገለጹት ነዋሪዋ በዲሞክራሲያዊ መንገድ ይወክለናል ያሉትን በዕለቱ ለመምረጥ መዘጋጀታቸውን ጠቁመዋል። በወረዳቸው በምርጫ ዙሪያ ከዚህ ቀደም የተለያዩ ትምህርቶች እንደተሰጣቸው በመግለጽ የሴቶች ተሳትፎ በአመራር ደረጃ በወረዳቸው ያለው ቁጥር አናሳ መሆኑንም አብራርተዋል። እዚህ አብዛኛው ሴቶች የምርጫ ካርድን ወስደዋል ለመምረጥ። በእኔ በግለሰብ ደረጃ ተዘጋጅቻለሁ፣ ካርድ ወስጃለሁ። እኔ በመስሪያ ቤትም ያሉ ሴቶች በሙሉ ካርድ ወስደዋል እና ለመምረጥ ዝግጁ ሆኖ ነው ያሉ። እንደ አጠቃላይ የሴቶች ተሳትፎ ይቀራል ብሎ አሁን ለምሳሌ አመራርነት ላይ ትንሽ በወረዳ ደረጃ የአሶሳ ዞን አብራሙ የተባለ ወረዳ ነዋሪ የሆኑት ወይዘሮ ሳሚራ አህመድ በበኩላቸው የዘንድሮን የምርጫ ዝግጅት ከባለፈው ሰኔ 2013 ዓ.ም ጋር በማነጻጸር የገለጹ ሲሆን ወደ ምርጫ ጣቢያ በመሄድ ድምፅ ለመስጠት ካርድ የወሰዱ ነዋሪዎችም በወረዳቸው ከዚህ ቀደም ከነበረው መጨመሩን ጠቁመዋል። ከዚህ ቀደም በፖለቲካ ፓርቲዎች መካከል በወረዳቸው ይከሰቱ የነበሩ አለመግባባቶችን መቀረፉንና የተሻለ የቅድመ ምርጫ እንቅስቃሴ መታየቱን አብራርተዋል። 2013 እና የአሁን የ2018 ምርጫ በጣም ማለት ልዩነት አለ። ዘንድሮ ምርጫ ፊዳዊ መሆኑን መቼም እያሰብን ነው። ፊዳዊ ቪዲዮ እንደሚሆን እያሰብን ነው። በሴቶችም ደረጃ አሪፍ ነው። ሴቶች ነው በብዛት ግን ያሉ ከዛ ደግሞ ያው ምርጫ ቀስቀሳ ላይ ቀስቀሳ ጀምሮ ማንም አልታሰረም። እስካሁን ፊዳዊ ነው ይዞ የሚሆን እንደሚመስለኝ እና የሴቶች ተሳትፎ አሪፍ። የአሶሳ ከተማ ወረዳ 1 ነዋሪ የሆኑት ወይዘሮ ብርቱካን አየለም የፊታችን ሰኞ ግንቦት 24 2018 ዓ.ም በሚካሄደው 7ኛ ዙር ምርጫ ላይ ለመሳተፍ ከሚጠባበቁት መካከል ናቸው። ከዚህ ቀደም ይሰጣቸዋል ተብሎ ቃል የተገቡ እንደ ጋራ መኖሪያ ቤቶች ወይም የማህበር ቤት ተብሎ የሚታወቁት እንዲሰጣቸውና ሌሎች ለአቅመ ደካሞች ቃል የተገቡ ነገሮች እንዲፈጸሙ የሚል ሀሳብ ሰጥተዋል። ለምርጫ ዝግጁ ነኝ ለመምረጥ። የምመርጠውንም ደግሞ እኔ አውቀዋለሁ። ይሄ ምርጫ ሲመረጥ ደግሞ ከመረጥኩ በኋላ ደግሞ የምጠብቀው ደግሞ በቃ አሁን እኛ የጠየቅነው ምላሽ እንኳን አላገኘንም። ይሄንንም እንድናገኝ እንፈልጋለን። እስካሁን ድረስ ብዙ ነገር ጠይቀናል፣ ግን አላገኘንም። ይሄንንም እየተቻቻልንም ግን አስቦ ደግሞ እነሱም ምን ጠይቁ አካልም ይሄን ነገር ደግሞ ለኛም ቢያሳካልን በጣም እፈልጋለሁ። አመሰግናለሁ። ለ7ኛ ዙር ጠቅላላ ምርጫ ይካሄድ የነበረው የምርጫ ቅስቀሳ ቀነ ገደብ መጠናቀቁንና ከዛሬው ዕለት ጀምሮ የጥሞና ጊዜ መሆኑን ቦርዱ በማህበራዊ ትስስር ገጹ አመልክቷል። በቤኒሻንጉል ጉሙዝ ክልል በ22 የምርጫ ክልሎችና በ752 ገደማ ምርጫ ጣቢያዎች የድምፅ አሰጣጥ ሂደት ይከናወናል ተብሎ ይጠበቃል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። የምትከታተሉት የዜና መጽሔት ዝግጅታችን እንደቀጠለ ነው። አድማጮች በተከታተላችሁት ቅንብር መግቢያ ላይ ከባለፈው 8ኛው ዙር ምርጫ የተባለው ከባለፈው 6ኛው ዙር ምርጫ በሚል እንዲታረም በትህትና እንጠይቃለን። እንግዲህ ወደ ሌላው ቅንብራችን ስናልፍ እየተገባደደ ባለው የምርጫ ዝግጅት በኦሮሚያ የመራጮች አስተያየትን ይመለከታል። በእስካሁኖቹ የፖለቲካ ፓርቲዎች የምረጡኝ ቅስቀሳዎች መራጮች ምን ታዝበዋል? ለምርጫው ያላቸው ዝግጁነትስ ምን ይመስላል? ከተለያዩ የኦሮሚያ ክልል አካባቢዎች አስተያየታቸውን የሰጡ መራጮች በምርጫ ቅስቀሳ ሂደቱ በተለይም ፓርቲዎች በአካል ተገኝተው ማህበረሰቡን ከመቀስቀስ አኳያ እና ጠንከር ያለ ፉክክር አለመመልከታቸውን ገልጸዋል። ያም ሆኖ ግን ሰኞ ለሚካሄደው ምርጫ ላሻቸው የፖለቲካ ድርጅት ድምፃቸውን ለመስጠት መሰናዳታቸውን እየገለጹ ነው።
ያው እዚሁ ነው የምንመርጠው እኛ ጣባ አለን እዚሁ ከተማ ውስጥ ነው የምንመርጠው እንመርጣለን እንዴ ወረቀት ወስደናል ሸረሮ ከተማ ውስጥ ደብረ ጽጌ ሁሉም ይቀሰቅሳል በየበኩሉ ሁሉም ይቀሰቅሳል እንግዲህ እኛ ደግሞ ይሆናል ያለውን በልባችን ያደረውን እንመርጣለን ፍቃዱ እባላለሁ ከወለታ ያው የዘንድሮ ምርጫ ለመሳተፍ እንደ አንድ ዜጋ ለመምረጥ እንደ መራጭ ካርድ ወስጄ የምርጫ ቀን በመጠባበቅ ላይ ይገኛለሁ ምርጫ ቅስቀሳው ጋር በተያያዘ ከዚህ በፊት እንደነበረው አይነት በጉጉት የምንጠብቃቸው የምርጫ ቅስቀሳ እንትኖች አልነበሩም በፓርቲዎች መሀል ያለው የአማራጭ ፖሊሲዎችን ከማቅረብ ማኳያ ሊሆን ይችላል በጊዜ ሂደት ባሳለፍነው የፖለቲካ መንገድ ተቃዋሚዎች በኩል የሚቀርቡት ነገሮች የምርጫ ቅስቀሳዎች እምብዛም ናቸው የድባቡም ቀዝቀዝ ያለ ነው የሚል ነገር አለኝ ፓርቲዎች የአካባቢ ልጆች ናቸው ተቃዋሚዎችም የአካባቢ ልጆች ናቸው ከአዲስ አበባ መጥተው ሁለቴ አስታውቀዋል ከአዲስ አበባ ድረስ መጥተው ማህበረሰቡ ያውቃል ቀድሞ ሆኖ ማን ይጠቅመኛል ማን አይጠቅመኝም የሚለውም በደንብ ያው በሬዲዮም በሚዲያም ሁሉም ማህበረሰብ ሲገነዘብ ነበር ፉክክር አንጻር ፊገር የሚባሉ ወይም ደግሞ በፖለቲካ ውስጥ ውስጥ ጉምቱ የሚባሉት የተቃዋሚዎች በምርጫ ሂደት ላይ እምብዛም ናቸው አሁን እየታዩ ያሉት በድሮ ጊዜ ከእያንዳንዱ ፖለቲካ ፓርቲ ፊገር የሆኑ ሰዎች ነበሩ በዋናነት ህብረተሰቡ ሲቀርቡ ሊያሳምኑ የሚችሉ ወይም ደግሞ ጥናት ሲናገር ብንሰማ የሚል ነገር ያለበት ሂደት ነበረና አሁን ላይ ግን ሚዛኑ በጣም ያጋደልና ገዢው ፓርቲ በአብዛኛው ሚዲያውንም ወይም ደግሞ በህብረተሰቡ ቃል በገባ መሰረት የተሰሩ ስራዎችም ብዙ ስለሆኑ ሂደቱ ያው ገዢው ፓርቲ ዶሚናንስ የበዛበት ነው የሚል ነገር ነው ያየሁት። እኛ አካባቢ እኮ በጣም ይከብዳል። ያው ስራ ቆንጠቃ ዳያና ኪረሙን ይዞ ከፍተኛ ችግር አለ። ያው እግዚአብሔር የሚያደርገውን አናውቅም። ምረጡን ጅልቀሳ እንኳን እኛ አካባቢ ስለሚያሰራ ብዙውን የመጣ ፖለቲካ ፓርቲ የለም ከገዢው ፓርቲ ውጭ እንደ ግዳ ቀርቦታ ቀርበዋል። ብዙም አላስተዋወቁም። አንድ ቀን ብቻ ነው መጥተው ያለፉት የኦነግ ፖለቲካ ፓርቲዎች እነሱ መጥተዋል ወደ ግዳ ኪረሙ እንደዛ መጥተው አልፈዋል። ከዚህ ውጭ ሌላ ፓርቲ የለም ከገዢው ፓርቲ ውጭ። ያም ታጅቦ ነው መጣ። ያው በቴሌቪዥን በፌስቡክ ነው የምናየው። ወደ ቀጣዩ ዘገባ ስናልፍ የዘንድሮ ምርጫ በሂደቱ አሳታፊነትና ነፃነት ካለፉት 6 ምርጫዎች የበለጠ ፋይዳ ቢስ ብቻ ሳይሆን በውጤቱም አገሪቱን ወደ ባሰ ቀውስ ሊያሸጋግር የሚችል ነው ሲል የሰላማዊ ህዝባዊ እምቢተኝነት ትግል ደጋፊዎች የጋራ መድረክ ገለጸ። የጋራ መድረኩ የ7ኛውን ሀገራዊ ምርጫ አስመልክቶ ትናንት በሰጠው መግለጫ ይስሙላ ያለው ይህ ምርጫ የበለጠ የሚያባብሰውና የሚያወሳስበው እንጂ የሚፈታው ምንም አይነት አገራዊ ችግርም አይኖርም ብሏል። ዶይቼ ቬለ ያነጋገራቸው አንድ የፖለቲካ ተንታኝ በበኩላቸው የምርጫ ዝግጅት ሂደቱ አመርቂ ስራ የተሰራበት እንደሆነ